አንዱዓለም ጎሳ ከእስር ከተፈታ በኋላ ለመጀመሪያ ጊዜ ወደ ሶሻል ሚዲያ በመምጣት የዛን ጊዜ ስለተፈጠሩት ነገሮች ማብራሪያ ሲሰጥ ነበር። ወንድሟንም ሜንሽን በማድረግ ሲናገር ነበር። ወንድሟ ደግሞ በማስረጃ እያስደገፈ ፎቶዎችንም እያሳየ የዛን ሰሞን ስለተፈጠሩት ነገሮች ሲያብራራ ነበር። ጠቅላያችን ደግሞ ምን አሉ? ወንጀል ሰርተው ወደኔ ሽምግልና የሚልኩ ሰዎች አዝናለሁ ብለዋል። ለቀነኒ አዱኛ አዲስ ዘፈን ተዘፍኖላታል። እሱንም ማሳያችሁ ይሆናል። ሳንፎርድ ቅዳሜ ባቀረበው ኮንሰርት ላይ ምን አዲስ ነገር ተፈጠረ የሚለውን አብረን እናያለን። ሰላም ውድ ሀገሬ ልጆች እንዴት ናችሁ? ዛሬም እንደተለመደው ከሶሻል ሚዲያ አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ ቀርብ ያለው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ይሄን ጨዋ ፋሚሊ መቀላቀል ትችላላችሁ። ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ በጨዋ ደንብ ስጡኝ። ለመላው የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን የኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ እላለሁ። በዓሉ የሰላም የጤና የፍቅር ያድርግልን። ወደ ቪዲዮ ዋይ አባቲ ሜራ ማቲቲ ሜራ ማቲቲለ ሚቺዮ ብልብልቺሴን ራሁዴ አባቲ ሜራ አንጀው ኩን ኡጋራ ከንፈጋት ኑቲ ዋንቲ ደገኝ እንጂ ዶከማቲ አስረቲ ዋንቲ ቤሁ ቀብደን ኑቲ ሚቺዮን ኬኛ ሉቡን ጅራቴ ቶቴ ዱቴ ኑ መራራ ጅስቲቹ ዋንቲ ቤሁ ቀብደን ኑቲ ዋራኮ ሽረጋ ቱሬ ካን ደገኝ እርገሽን ዱቴ ቦደቹ ሰነ ሙጫ ኬኛራ ደገኝ ሙጫኒ ሞ ከኑቲ ንምነ ካክሲስቴት አከኒም ኪታባ ቁልቁሉ ቀብሲፍቴ ካክሲስቴት አከኒምኔ ጎቴቹ ሰምቦዳ ወልት ተራርሲቴ ሳንዴብስቴ ወልት ተራርሲቴ ቹ ነገ ገመብራቲን ጉማን ከፈሉን ከዋን ጉማና ከፈላ ይሄን እርግኔ ከንጀው ነምኒ ሲኒ ጅራ ገመን ጉዶ ነመ ኩርሸን ረጃ ተውቱ ኑ ከሰት ማታ ቱሬ ነምኒ ጅራቹ ዋላ ፈራ ካፍኒ ልቱ ዱበኒ ዋላ ፈራ ቀበተማ ጅሩ መለ አክስመት ካኔ ጉማ ዋን ኢሳን እንጀን ዲኒ ኑ ረጅራ ካይሳን እንጀን ዋን ተካፍነ ተቆለ እንጅሩ ገረብራ inni bira yeroo gaggeeffamaa tures sammuun dhukkuba kajuu kana yeroo mana murtiitiin himatamaa tures diraamaa qophaa'ee ture jechuudha. Sammuu dipireeshinii qabdi jennaa maal jennaa akkas gooneeti keessaa baafnaa kan jedhan sanuma kutaa lammaffaa isaatti amma dubbataa jira jechuudha. Kun beekamuun gaarii ta'a. Inni bira yeroo garaagaraa dhibamaa turte mana yaalaa geessaan ture ammas immoo irraa fayyuu hin dandeenye ka jedhu san waan nuti men jiru tokkollee jiru mucayyoon keenyatti fayyaa qofa ta'uu barbaada jechuudha. Nuti kan barbaadnu malee taanaan ummanni kan nu beeku qabu haqa qananii qofa malee nama miidhuudhaaf wanti deemnu tokkollee kan jirre nu beekuu qaba. Qaamni seeraa immoo dhimma ajjeechaa sirriitti ilaalee haqa qananii dhiiga qananii nu baasuu qaba. የቀነኒ አባት የተናገሩትን ነገር ትርጉሙን ባላቆም ግን ከዚህ ቪዲዮ ኮሜንት ስር ምን ይላል? ሰላም በአማርኛ የተሰራው ቪዲዮ ስለጠፋ መልቀቅ አልተቻለም። ግን የተናገሩት አንዱዓለም ስለ ቀነኒ ምንም ነገር ተናግሮ አያቅም። ደሞ ጉማ ልክፈል አላልኩም የሚለው ውሸቱን እንደሆነ ቀነኒ ምንም አይነት የአይምሮ በሽታ የለባትም ብለው ኮሜንት ስር ጽፈዋሉ ማለት ነው። አንዳንድ አሳፋሪ የሆናችሁ ሰዎች ዘረኛ የሆናችሁ ሰዎች አላችሁ። ለምንድነው ቪዲዮ ስትለቁ በኦሮምኛ ብቻ ማትቀርጹት? በአማርኛ ለምን ትሰራላችሁ ብላችሁ የማይረባ አስተሳሰባችሁን ሰው ላይ የምታንጸባርቁ ሰዎች አላችሁና ከዚህ በፊት አባትየው በአማርኛም በኦሮምኛም ነው ቪዲዮ ሰርተው የለቀቁትና በኦሮምኛ የተሰራው ቪዲዮ ከ300,000 በላይ እይታ አላገኘም። በአማርኛ ግን የተሰራው ቪዲዮ ከ1 ሚሊዮን 200,000 በላይ እይታን ያገኘውና ልዩነቱን እዚህ ጋር ማየት ትችላላችሁ። እሺ ሰላም ሊበን እባላለሁ። የቀነኒ አዱኛ ታናሽ ወንድሟ ነኝ። እሺ ትናንትና አንዱዓለም ብዙ ነገር ሲናገር ነበር እና እያንዳንዱ እኔ ስሜን ጠቅሶ ነበር። ሊበን ያውቃል ብሏል። እኔ የማውቃቸውን ነገሮች እኔ ብዙ ጊዜ እዛ ቤት ስለነበርኩኝ የማውቃቸውን ነገሮች እያንዳንዱ ነገሮች አሳያችኋለሁ። መጀመሪያ ሁሉንም ፎቶዎች አስቀምጥላችኋለሁ ከላይ። መጀመሪያ ማርች 8 2023 አንድ ላይ መኖር ጀምረዋል። እዚህ ጋር ሌላኛውም አርቲስት አለ አንድ ላይ ቤት እሱ ቤት ሆኖ ምናምን ሰንሻይን ያለው ማለት ነው። ከዛን ማርች 8 አንድ ላይ መኖር ጀምረው ማርች 19 ላይ ነው ልደት እያከበረች ነበር። የልደቷ ቀን ነው የመጀመሪያው
የደበደባት ማለት ድብደባ አንዷለም ጎሳ ያደረገባት ቀነኒ ላይ ማለት ነው። ይሄ ደግሞ የቪዲዮ ለቅቄው ነበረ የምታስታውሱ ከሆነ እዚህ አይኗ ጋር እንትን ያለው በጣም እንትን ብሎ የነበረ በልዞ የነበረ ፎቶን ስለማስቀምጠው ታዩታላችሁ። እዛ ላይ የነበረው ነው የመጀመሪያው እሱ አለ። ኢቨን ከሳምንታት በኋላ ራሱ ሪከቨር አግታ ምናምን የሚያሳዩ እንትኖች አሉ። ሁሉም ከጋላሪያው ላይ ያገኘሁት ስቲል አለ። ከዛ በኋላ ደግሞ የእንትኑ አለ የኦክቶበር 14 2023 የእጇን ተሰብራ የታሽጋለች። ይህም ከስልኳ ላይ ነው ያለው። ከዛን ፌብሩዋሪ 29 2024 ይሄ ፎቶ እዚህ ላይ የምታዩት ከሆነ ጊታር ይዟል ይሄ። ስለዚህ ከዚህ በኋላ ይሄን ጊታር የሰበረበት ቀንና ሽጉጥ የተኮሰበት ቀን ነበር። አንድ ቀን ነው ይሄ የተፈጠረው። የዛን ቀን እኔ ነበርኩኝ ቤት ውስጥ ማለት ነው። ከዛም ጠዋት አንዷለም ያው ሌሊት አምሽቶ ነው የሚመጣው። በቃ ጠዋት ሊነጋ አካባቢ ሲል ነው የሚመጣው ወደ 11 ሰዓት አካባቢ ምናምን እና ሁሌ የዛን ሰዓት ጭቅጭቅ አለ በአንዷለምና በቀነኒ በኩል ሁሌ በዛ ሰዓት ጭቅጭቅ አለ። ሁሌ ይቀያየራል። በቃ ጠዋት ሊነጋ አካባቢ ሲመጣ ሁሌ ተቀያይሮ ነው የሚመጣው። ከዛ ነው የዛን ቀን ተኝቼ ነበረ። እኔ 1 ሰዓት አካባቢ ይሆናል ተኝቼ ነበረ። እኔ ገስት ሩም ነበር የተኛሁት። ከዛን ቀነኒ ሮጣ ገባች እኔ ያለሁበት ክላስ ማለት ነው። ከዛን በሩ ስዘጋ የዛን ጊዜ ተነሳሁኝ። ከዛን ምንድነው አስለ ጊዜ እንትኑን ይሄ ጊታሩን ወርውሮ ሲሰብረው ነበር የዛን ቀን እንትን ኮሪደሩ ላይ። ከዛን ምንድነው ሆናሱ ጊዜ ተነሳ አንተ ለማጋት ሄዳለህ ምናምን ነገር አለችኝ። ከዛን ምን ተፈጥሮ ነው ምናምን ስላት ጊዜ ከዛን ሽጉጥ አቀባበለ አንዷለም በሩ ጋር ቆሞ ማለት ነው። ከዛን እኔ ላናገረው ሆናሱ ጊዜ ከዛን አይሆንም ይመታሃል ምናምን ብላ እሷ አይተኩስም አንተ ተረጋጋ እኔ ያናግረዋለሁ እንዳትገባ በመሀል ብላ በሩን ከፍታ ወጣች። ከዛን ሽጉጡን ፊቷ ላይ ደቀነባት። ከዛን የሆነ ፎቶ አሳያት። ይሄ ፎቶ አንቺ ነሽ አላት። እሷን አይደለሁም አለች። ከዛን እህቱን አሳያት። መጽሐፍ ቅዱስ ይዛ በጣም ማለችለት እኔ አይደለሁም እናቴ ትሙት ምናምን ብላ ማለችለት ቀነኒ። ከዛን አንቺ ነሽ ምናምን አላት። ከዛን ወደ እንትና ዞረ ሚጣን ጠይቃት። ሚጣ እሷ አይደለች ምን ሆነ አንዷል ማለት ነው። ከዛን እኔን ጠይቀኝ እሷ አይደለች ስለ ጊዜ ከሷ ላይ ይዞ የነበረውን ሽጉጥ ወደ ሸተሩ አዙሮ ሸተሩ ላይ ተኮሰዋል። እሱንም ፎቶ ላደርግላችሁ እችላለሁ። አሁን ምናልባት ላገኘው እችላለሁ። ካገኘሁት ግን አስቀምጥላችኋለሁ። ከዛ ቀጥሎ እያንዳንዱ ነው ማሳያችሁ። ከዛን ይሄኛው ፎቶ አለ። ይሄ ፎቶ ማለት አንዷለም ጎሳ በኢሬቻ ኮንሰርት ላስት ታይም ያደረገው ከዛ በኋላ ከተመለሰ በኋላ በሆነ ብር ምክንያት ከሌላ ሰው ጋር ተጋይቶ በሱ ሰበብ እሷ ሊደበደባት። ይሄው የፀጉሯን መመሳሰል ትችላላችሁ። የዛን ጊዜ የነበረ ፎቶ አለ። ሌላ ጃንዋሪ 27 2025 ይሄ ፎቶ አለ። ይሄ ደግሞ ከመሞታ 1 ወር ከ15 ቀን ወይ 1 ወር ከምናምን ነው የሚሆነው። ጃንዋሪ 27 ማለት እሷ ማርች 11 አካባቢ ነው። ስለዚህ በጣም 1 ወር ከ15 ቀን ማለት ይቻላል። የዚህን ቀንም እኔ እዛ ቤት ነበር። ማታ መብራት የለም ነበረ። ከዛን አንድ ላይ እየተጫወትን ነበረ። እሱ ነው አብሮን ነበረ። እህቱም ነበረች። አንድ ላይ እየተጫወትን ነበረ። ከዛን 4 ሰዓት አካባቢ የሆነ የሚጠቃቀማቸው ነገሮች አሉት እሱ የራሱ የግል ሱሶች ምናምን ነገር አሉበት። ከዛን እሱ ሊጠቀም ስለፈለገ የሚጣራተኝ ምናምን ሲላ ጊዜ ከዛን ያው እኔ ፊት ማድረግ ስለደበረው ምናምን ብዬ እኔም ገብቼ ተኛው። ቢታምተኛት ከዛን ወደ 10 ሰዓት 11 ሰዓት አካባቢ መሰለኝ በጣም ጭቅጭቅ ሰማሁ እና እኔ ሚጣ ክላስ ነበርኩ እንደው። ከዛን ከሚጣ ክላስ ወደዚህ የሚጠቀው ገስት ሩሙ አለ። ከገስት ሩሙ የሰራተኛው ከሰራተኛው ነው ሳሎን ቤት ያለው። ከዛን ጭቅጭቅ በጣም ይጨቃጨቃሉ ምናምን ነገር ስለምን እንደሆነ በደንብ አላውቅም፣ አልሰማሁትም። ግን ጭቅጭቅ የሆነ የጭቅጭቅ ድምፅ ሊሰማኝ ነበር። ከዛም ተነሳው በጭቅጭቁ። ከዛም በመሀል አልገባም ብዬ ለረጅም ሰዓት ቁጭ አልኩ። ከዛን የሆነ ሰዓት የሚወድቅ ነገር ሰማሁ። ከዛን የዛን ጊዜ ከፍቼ ስወጣ ቀጥታ በኮሪዶሩ ላይ የነበረው አንዷለም ነበረ። አንዷለም እንትን አለኝ ነው ግድት በመሀላችን እንዳትገባ ምናምን ብሎ እኔ መልሶኝ ቤት በሩን ቆልፎ የሚጣ ክላስ ውስጥ ነበርኩ እኔ። በሩን ቆልፎት ከዛን 5 ደቂቃ ምናምን ቆይቶ መጣና ከፈተው። ሂድና አናግራት አለኝ። ከዛን በሩ ጋር ሲሄድ ጥርሱ አካባቢ ደምቷል። ከዛን
ጥርሷ አካባቢ ደምታለች። ወድቃ ዝም ብላ እያለቀሰች አይደለም፣ ዝም ብላ ቁጭ ብላ ነው። ከዛን ሚጣን ቀሰቀሳት። እዛ ሚጣና እኔ ወስደን እሷን ሚጣ ገስትሩም ለኔ ለቃልኝ ነበር የሷን ክላስ። ከዛ እሷ ገስትሩም ነበር የነበረችው። ከዛ ገስትሩም አስገባናት ከሚጣ ጋር። ከዛ በኋላ እንደዛ ሆና እኔ ስታይ ማለት እኔ እንደዛ ሆኜ እሷን ስላየኋት በጣም አለቀሰች። እኔ እንደዚህ ሆኜ እኮ ምናምን ብላ መልቀስ ጀመረች ምናምን ነገር። ከዛም በጠዋት ተነስና ሄዳለች። ከዛም ወደ 11 ሰዓት አካባቢ ይሆናል የዛን ሰዓት። ከዛን 12 ሰዓት ተኩል ያው አልተኛውም፣ ዝም ብዬ ቁጭ አልኩኝና 12 ሰዓት ተኩል ሲሆን ወጥቼ ሄድኩኝ እና ፎቶ ካያችሁት ከላይ ሰዓቱ እኔ ከሄድኩኝ በኋላ ነው የተነሳችው። እነዚህ ፎቶዎች ማለት ሌላ ደግሞ ስለ እንትኑ ጉዳይ እሷ ከመሞቷ ከሳምንት በፊት የእንትን ምርመራ አግታ ነበር፣ የመካንነት ምርመራ ማለት ነው። ይሄ ያደረገችው ያው ፍራይዴ ማርች 7 አርብ ቀን ማለት ነው። እሷ የሞተችው ማክሰኞ ቀን መስለኝ እና ቀኑ አለ ያው ኒው ላይፍ እና የሕክምና ምርመራ የመካንነት ያደረገችው ራሱ ኦልሬዲ የአቃቢ ሕግ የተሰጠው ወረቀት ላይም ተጽፏል። በተደጋጋሚ ሆዷና ልቧ ላይ ተረግጣ ሐኪም ቤት ትመረመር ነበር እና ዶክተሮች ጠይቃት ሰውን የረገጠኝ ያለችው የሚል መልስ ሰጥታኛለች ብሏል። ይሄ ወረቀቱ ላይም ተጽፏል፣ እንትን ላይም አለ። ለዛ ነው ይህን ምርመራ ያደረገችው ራሱ። ከዛን ይህ ምርመራ ደግሞ ሰኞ ቀን ማታ ሰምተውታል። እናትየዋ ራሷ ስትናገር ነበር። የአንዷለም እናት ምን ስትል ነበረ? ደውላልኝ እኔ እኮ መውለድ እችላለሁ አለችኝ። ከዛን እኔ እንደውም ለካስ ልጄ ነው ወይ አልኳት ብላ ራሷ የአንዷለም እናት ስትናገር ነበረ። ከዛ ሲቀጥል ደግሞ ስለ አንዳንድ ሰዎች ይሄ ልጅ ላይ በጣም ትችት እያቀረባችሁ ነው እና የምተቹትን ሰው ብትለዩ ጥሩ ነው ብዬ አስባለሁ። ከዚህ በፊት አጎቷ ላይቭ ላይ ሲናገር ሰምቼዋለሁ። መድኃኒቶች ሱሳሶች አሉበት ብሏል። ያው ወንድሟም አሁን ተናግሯል። ግልጽ አማርኛ ዊድ እንደሚጠቀም ሱሶች እንዳሉበት ያው ግልጽ ነው። ከዚህ በላይ እንግዲህ ማስረጃ ምንም ሊገኝ አይችልም። ግን ሴቶች ዝናንና ገንዘብን እያሰባችሁ የምትኖሩ ሰዎች ህይወት አንዴ ነች፣ ምንም አይጠቅማችሁም። በራሳችሁ ሰርታችሁም ዝነኛ መሆን ትችላላችሁ፣ መቀየርም ሀብታም መሆን ትችላላችሁ። እና ይሄ ነገር ለምን ይቀርብኛል ብላችሁ እየተጎዳችሁ የምትኖሩ ሰዎች ይቅርባችሁ። ይሄ ህይወት አይሆንም። ወላጆችም እንደዛው ልጄን ለሀብታም ዳርኳት፣ ልጄን ለዝነኛ ዳርኳት ብላችሁ የነሱ ነገር ከዛ በኋላ ምንም እንደማይመለከታችሁ የምትሆኑ ሰዎች፣ ከዚህ በኋላ ሰላም ይሆናሉ እያላችሁ ችላ የምትሉ ሰዎች ከዚህ ትምህርት ውሰዱ። ህይወት አንዴ ነች፣ አይደገምም። ስለዚህ ልጆቻችሁን ጠብቁ፣ ቴክ ኬርም ብታደርጉ ጥሩ ነው ብዬ አስባለሁ። ወይኔ ልጄ አንመልመኮ ከናንዬ ፍትህ የታለ መንግስት የታለ አገር የታለ መንግስት የታለ እንግዲህ ለቀነኒ ተዘፍኖላታል፣ ግን ኤአይ ይመስለኛል። እስኪ ጠቅላይ ሚኒስትራችን ደግሞ ምን እንዳለ እንስማ። እኔ ጋር ሽማግሌ አደራጅቶ በመላክ እኔ ጋር ሰዎች አደራጅቶ በመላክ ጉዳዩን ለመፍታት የምታስቡ ሰዎች ቅንነታችሁን አደንቃለሁ። በሽምግልና እኔ ሲፈልግ የሚፈታ ሲፈልግ የሚታሰር ከሆነ ምን ያደርጋል ዴሞክራሲ? ካጠፋ የህግ ስርዓቱ ብቻ ነፃ ያደርገዋል፣
ወይም ፍርደኛ ያደርገዋል እንጂ እኔ ጋር ሽማግሌ በመላክ የሚፈታ አድርጋችሁ የምታስቡ ኃይሎችም በዚሁ ብታስቡበት። አልችልም። እኔ ምህረትና ይቅርታ እንደ መንግስት የሚያሰጥ ጉዳይ የፍርድ ፕሮሰስ ካለቀ በኋላ በዚያ የሚታይ ከሆነ መንግስትን ምህረት አድርግ ይቅርታ አድርግ ሊባል ይችላል። በወንጀል ጉዳይ ላይ ያለን ሰው ግን እኔ ስፈልግ ይቅርም ልስፈልግ የማስር ከሆነ አደገኛ ነገር ነው። ይህም ባይታሰብ ጥሩ ነው። ይሄ በእኔ አስተሳሰብ ቅንነት ሳይሆን አረመኔነት ነው። አልገደልካትም እንበል፣ ነገር ግን በፈጠረ አምላክ እችን ጥያቄ ብቻ መልስልን። እመነኝ፣ ይህንን ጥያቄ በቀነኒ ሞት ያዘኑ ኢትዮጵያውያን በሙሉ ሊጠይቁክ የሚፈልጉት ጥያቄ ነው። ከቀነኒ አሟሟት በላይ ትልቁ ጥያቄያችን አሁን የምጠይቅ ጥያቄ ነው። ስለዚህ ንጹህ ነኝ ብለህ የምታስብ ከሆነ ይህንን ጥያቄ መልስልን። ነፍሷን ይማርና የቀነኒን እነዚህን ፎቶዎች በደንብ ተመልከት። በደንብ በዚህ መንገድ የፊቷ ቅርጽ እስኪቀያየር ፊቷ እስኪበልዝ ድረስ እንደ አህያ ሲቀጠቅጣት ሲረግጣት የነበረው ማን ነው? አንዴ ብቻ ቢሆን ጥሩ፣ ነገር ግን እንደምታየው በተለያየ አጋጣሚ ነውና በዚህ መንገድ ሲያሰቃያት ሲረግጣት የነበረው ማን ነው? እኔ አላቅም እንዳትል ባለቤቷ ነህ፣ ሚስት ነች። አብራችሁ ነው የምትውሉት፣ አብራችሁ ነው የምታድሩት። ስለዚህ ላታውቅ አትችልም ማለት ነው። አይ እኔ አይደለሁም የምትል ከሆነ ደግሞ የትኛው ደፋር ነው? ምንስ ቢደፍር አንተ ባለቤቷ እያለ ሚስትህን ባለቤትህን በዚህ መንገድ አንዴ ሳይሆን በተለያየ አጋጣሚ እንደዚህ ሊደበድባትና ሊያሰቃያት የሚችለው? ከአሟሟቷ ጋር በተገናኘ አንፍረድብህ እንበል። ስለዚህ ሁኔታዋ ምንድነው የምትለው? ከዚህ አንፃር እቺ ልጅ ራሷን አጥፍታም እንኳን ከሆነ ራሷን እንድታጠፋ ትልቁ ምክንያት ይሄ ህይወቷ ነው ማለት ነው። እንዴት ነው እንደዚህ እየኖረች ዲፕሬሽን ውስጥ ላትገባ የምትችለው? እንዴት ነው እንደዚህ እየኖረች ላትጨነቅ የምትችለው? ራሷን አጥፍታም ከሆነ ይሄ ህይወቷ እንዴት ነው ምክንያት ላይሆን የሚችለው? ስለዚህ ከሞቷ ይልቅ በዚህ ጉዳይ ላይ ወጥተህ እስቲ እውነቱን ንገረን። ይሄ ጥያቄ የእናንተም ጥያቄ ከሆነ ይህንን ቪዲዮ ላይክ፣ ሪፖስት፣ ሼር ያደርጋችሁ አድርሱለት። በእርግጠኝነት ስለሚደርሰው ነው። መልስህን እንጠብቃለን። አሁንም እንላለን ፍትህ ለቀነኒ አዱኛ። አመሰግናለሁ። ኢንፎርሜሽን እየሰጠኝ ነው። ከጀርባ ትንሽ ፌደራሎች ያስቸግረዋል አሉ። ዝጉት እያሉት ነው። እስኪ ሁላችሁም አሰሟቸው፣ ጩኸታችሁን አሰሟቸው። I'm here in Addis። ይገባችኋል። በጣም ወዳችኋለሁ። ሳሚ ካሳ ነኝ። Thank you። አዲስ አበባ ሳንፎርድ እንግዲህ ከባል ያፈነገጠ ተብለ ከአሜሪካ እንዳትቀር። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበር። እንደወደዳችሁት ምንም ጥርጥር የለኝም። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ፣ ማግኘት አያለፋችሁ። መልካም በዓል።